ይሄን ጉድ ሰምታችኋል? የሆነ ጉድ ሰምታችኋል? ነገ ኢትዮጵያ የቀን ጨለማ ነው አሉ። ነገ እሁድ ማለት ነው። ሰምታችኋል ወይ? እስቲ ብርድ እንዴት ይዟችኋል? አውዚ ቢላ የሚያስብል ብርድ ነው። እኛም ጋር በጣም ተበርዷል። ሌትና ቀን ዝናብ ነው። ያው አሁን ይሰማችኋል? ቆይ ይኸው እየጨቀጨቀ ነው። ወላሂ አሁን እየዘነበ ነው። እና ቀኑን ሙሉ እንደዚሁ ሲያደርግ ነው የዋለው። ብርዱ እኔ እንጃ ብቻ። እስቲ ምን ይሻላል? ምን ጉር ነው? አንተ ሚስት አለህ እቀፍ ልትሉኝ ትችላላችሁና እዚህ ለምን ሸይጣን እንደዚህ አይነት ብርድ አይቻላልም። በሽታ ነው የሚቀሰቅሰው። በቃ በሽታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ነገ እንግዲህ በኢትዮጵያ 11 ሰዓት ላይ ጨለማ ይሆናል። ቀኑ አጭር ነው እየተባለ ነው። ቆይ በሁሉም ሀገር እኮ ቀኑ አጭር ሆኗል። ያው የቀን ጨለማ ነው እና 11 ሰዓት ላይ ፀሐይ ምናምን በቃ ገብቶ ጭልምልም ይላል አሉ። 11 ሰዓት ላይ እንግዲህ 12 ሰዓት ምናምን ላይ ነው ኢትዮጵያ ላይ ወደ 1 ሰዓት ሊጠጋ አካባቢ ነው አሁን ባለው ደረጃ ፀሐይ የሚገባው ማለት ነው። እና አሁን ልክ 11 ሰዓት ሲሆን ነገ ጭልም ይላል ተብሏል። ሰዓቱንና ጨለማውን ቀርጾለው እንጂ አልተውም እንዴ። ምንድነው በአመት ውስጥ ወይ ደግሞ በስንት አመት እየቀናጭራለሁ እንዴ? ምን አይነት ጉር ነው? የሰው አጭር እንኳን ሊኖር ይችላል ሲወለድ። ይኸው ጉፋን ነው፣ ብርድ ነው። እና የቀልዱ ቀልድ ነው። የቀኑ ውሸቴን አይደለም እየተባለ ነው። እና ያለን እንግዲህ በቁም ነገር ብርድ እንዴት ይዟችኋል በምትኖሩበት? እንግዲህ አረብ ሀገር አሁን ብርድ ገብቷል። ይሄ ዝናብ አሁን የዘነበው ዝናብ ያው ብርድ ነው ዞ የሚመጣው። የምሬ ነው። እና በጣም ነው እማዝነው ወላሂ ላዚም። ምክንያቱም ብርድ አሁን እንግዲህ በተለይ ክሎሪክስ እቃ ለማጠብ የምትጠቀሙት ልጆች የምር በጣም አዝንላችኋለሁ። አላህ ከጎናችሁ ይሁን። እቃ ዝፍስፍ አድርጋችሁ እቃ ለማውጣት ሸዋር ለመታጠብ ቤቱን ለማጽዳት ያለ ከባድ ነው። ስራ በጣም አቃታለሁ። ወይኔ ብርድ ሲመጣ እኔ ሙቀት ነው የምወደው በነገራችን ላይ ወላሂ ላቤ ጠብ እያለ በቃ ስራ ሰርቼ አብቅቼ ሸዋር ወስጄ ልብስ እስከምቀይር በቃ ምንም አይመስለኝም። አሁን ግን ብርዱ እንዴት ነው የምትሆኑት? እስቲ ችግር የለም አረቦች እንኳን የቀረበላቸውን በልተው ሻይ ነው የሚብሉት። ያው ሙቅ ውሃ ከሀገሩ ነው የሚያጠፉት። በጣም ነው የሚጠጡት አሁን ሻይና ቡና። እሱን ቻሉት። እና ባለፈው የሆነች ልጅ እያለቀሰች ቪዲዮ ለቃላችሁ። ሙሉ ቪዲዮዋን ዝም ብዬ እያየሁኝ ነው የለቀኩላችሁ። በጣም የምታሳዝናትና እስተመቼ ነው በሰው ሀገር ላይ እስተመቼ ነው በሰው የምንታዘዘው ምናምን እያለች ነበር። ይሄ የሁሉም ሀሳብ ነው፣ ውስጣችሁ ያለ ነገር ነው። እና እሷ ምን አታመሰላችሁ? ወንድም የሚታዘዘኝ የለም፣ አባት የለኝም እና ዘመድም የለም። እዛ ሀገር ሄዳችሁ ስትሰሩ እዚህ ጋር ተወካይ ያስፈልጋችኋል ብያለሁ። እዚህ እሷ ተወካይ ስላጣች ነው። በቃ አለ አይደለ ተወካይ የላትም ልጅቱ። እዚህ ብትመጣ ተስፋ የላት። እዛ ሆና የምትሰራው ገንዘብ ደግሞ እዚህ ጋር ቁም ነገር አይዝላትም። በቃ ተስፋ የላትም። ከሁሉም ተስፋ ወጣለች። እና እንዴት ሆኖ ብሩ እንደሚመጣ ታውቃላችሁ? እና ሰው ቤት ስንት አመት ሙሉ ሰርታ እንደዛ ስተለቅስ አይታችኋል። እና አንዳንድ ሰው እንዳውም ኮንፊደንስ አለው። በቃ እቺ ልጅ ቲክቶክ ላይ ላይቭ ላይ ገብታ በቃ ወጣላት ያለውን ነገር ተናግራ ማለት ነውና ብዙ እህቶቻችን አሉ ደግሞ ቁጭ ብለው ቲክቶክ ገብቶ እንደዚህ አልቅሰው የማይወጣላቸው የሆዳችሁን በቃ ተናግራችሁ የምታለቅሱበት። እሷ እኮ ወጥቶላታል። በቃ ስንት ሰዓት ሙሉ ነው ያለቀሰችው። በቃ ያለውን ችግሯን ተናግራ አለ አይደል? የሆነ ሰው ጓደኛ ብላችሁ ወይ ዘመር ብላችሁ ችግራችሁን ስታወሩት ሊቀልድባችሁ ሊያሾፍባችሁ ይችላልና ግን ሚዲያ ላይ የሆነ ነገር ተፈስ ስትሉ አንዳንዱ ሊቀልድ ይችላል ሚዲያ ላይ። አንዳንዱ የእናንተ ስራ ወይ ደግሞ እናንተ የምታደርጉት ድርጊት እንደ ቀልድ መስሎ ሊታየው ይችላል። አንዳንዱ ደግሞ ከእናንተ ጋር እኩል ሊያለቅስ ይችላል፣ ሊያዝንላችሁ ይችላልና የሚሰማችሁ የሚያዳምጣችሁ ልታገኙ ትችላላችሁ። አንዳንድ ሚዲያ ላይ አብሯችሁ የሚያለቅስ ልታገኙ ትችላላችሁና
አሁን ሰዓት ችግራችሁን ራሱ ተናግራችሁ የምታለቅሱበት ጓደኛ እንኳን የላችሁም። ትናንት እንዳልኩት ሲከፋችሁ ዘመድ ሲርባችሁ እንጀራ በጭራሽ አይታሰብም። እና ያቺ እህታችን የምር በቃ የልቤን ነው የተናገረችው። እና ብዙ ልጆች ናቸው ከዚህ ሀገር ሲወጡ ተወካይ የማያገኙት። በቃ 7 ዓመት 8 ዓመት ሰርታ እዚህ ሀገር የምትልከው ገንዘብ ይሄ ተደርጎልሻል ትባላለች እንጂ ምንም ነገር አልያዝም። እና ደግሞ በዚህ በብርድ በሙቀቱም በብርዱም እየተፈራረቀባችሁ የአረቦቹን ስራ ሰርታችሁ ደክማችሁ እዚህ ሀገር ምንም ነገር ሳይኖር ሲቀር ምንድነው የሚሰማችሁ? ራስሽን አጥፊ ይለኛል ነው እኮ ያለችው። አይ አይደል ያስብላል በቃ። ምክንያቱም 8 ዓመት ሙሉ ሰርታችሁ ዜሮ ከሆናችሁ ካሁን በኋላ ምን ልታመጡ ነው? ቆይ አሁንም 8 ዓመት ሰርታችሁ ልትለወጡ? ያኔ ነው በቃ ራሳችሁን እንድትጠሉ ራሳችሁን እንድትጎዱ የምታረጉትና 8 ዓመትም ይሁን 10 ዓመትም 3 ዓመትም ይሁን በነቃችሁ ሰዓት ንቁ። በቃ እኔ ብዙ ጊዜ ይችን ነገር ተናግሬያለሁ። በነቃችሁ ሰዓት አለ አይደል? የሰው ልጅ እኮ የሆነ ጊዜ ተሸውዶ በነቃችሁ ሰዓት ብቻ መስራት ነው። ያለፈውን እንማርበት። ያለፈ አልፏል፣ ምንም አይጠቅመንም። እኔ አሁን እዚህ እንደዚህ ሳወራ ይሄን ወሬን የማይሰማ ወይ የሚያፌዝ ሊኖር ይችላል። ለሚያፌዙት ሳይሆን ለሚጠቀሙበት ነው ማወራው ነው አለ አይደል? ያልጎደለበት እኮ የሆነ ችግር አይረዳም። እናንተ ያልጎደለባችሁ ይሄ ነገር የሌለባችሁ ችግር የለውም ላይክ መታርጉ ውጡ። ይሄንን ሐሳብ ያለበት ይሄ ችግር ያለባችሁ ስትነቁ ብቻ ስሩ። በቃ እስከዛሬ የላካችሁት ገንዘብ ወንድማችሁም ሆነ ቤተሰብም በልቶባችሁ ከሆነ ችግር የለውም፣ አለፈ፣ ተማሩበት። አሁን ግን ስትነቁ ንቁ። በቃ ያላችሁን አሁን አንድ ባንድ ማድረግ አለባችሁ። የምሬ ነው። ስትነቁ ማንንም ዛሬ ቆይ እንዴት ነው ነገሩ? ጊዜው እኮ በጣም ሄዷል። የምሬ ነው። የሄደ ጊዜ ላይ ነው ያለነው። የምታምኑት ሰው ምናምን ታውቃላችሁ፣ ራሳችሁ የሚሆናችሁን ሰው የሚያስቀምጥላችሁ ሰው በደንብ አድርጋችሁ ታውቃላችሁ። እሊናችሁ እምቢ እያላችሁ ነው እንጂ ታውቃላችሁ። ግድ አንድ ሰው ካልጎተታችሁ እድሜ ልካችሁን አይሆናችሁ እንዴ? ቀይሩት። የማይቀየረው የኢትዮጵያ ኑሮ ነው ብዬ ደግሞ እንዳልያዝ የማይቀየር ነገር የለም። ከሰራችሁበት ሁሉም ይቀየራል። ሰማችኋ? ስለዚህ እስቲ ነገ ቀን ጨለማ ነው እያሉ ነው። ስለዚህ አዳሪን ልቀመጥና ነገ ቀኑን መተኛት አለብኝ። ምክንያቱም ነገ ቀኑን ሙሉ ጨለማ ከሆነ ምንም ማድረግ አልችልም። ብርዱም ወደ ውስጥ ጭቃው ምናምን አያወጣም ነው የምላችሁ። አቤት እና አላህ ምን ልበላችሁ፣ ይሄንን ወር ይሄንን ቀን አላህ ከእናንተ ጋር ይሁን። ስራም ይከብዳል፣ ሁሉ ነገር ብርዱ በጣም ከባድ ነው። ያው ደግሞ አረብ ሀገር አመት ከአመት ይለያያል። ብርድ በጣም የሚካበድበት አመት አለ። ውጭ ስትወጡ በረዶ የምታዩበት ቀን አለ እና ከባድ ነው። የዘንድሮ ከባድ ነው እና አላህ ከእናንተ ጋር ይሁን። ይመቻችሁ።